يقول الله تعالى: بسم الله الرحمن الرحيم والشمس وضحاها والقمر إذا تلاها. ዛሬ የተፍሲር ፕሮግራማችን ነው። እንደምታውቁት በዛሬው የተፍሲር ፕሮግራማችን የምንመለከተው ሱረቱ ሸምስ ነው። እንደውም ጊዜው ከፈቀደ ቀጥሎ ያለውን ስራ የምንመለከት ይሆናል። ስለዚህ በትኩረትና በጥሞና ተከታተሉ። እቺ ሱራ هذه السورة الكريمة አብዛኞቹ ሙፈሲሮች ሱረቱ ሸምስ በሚል ይጠሯታል። አንዳንዶቹ ደግሞ ሱረቱ ወሸምሲ ወዱሃሃ በሚልም ሰይመዋታል። እቺ ሙሉ ምዕራፍ መክይ ነች። ሁሎቿም አናቅጾች መካ እንደተወረዱ ይታመናል። አንቀጾቿ ወደ 15 ናቸው። 15 አያዎችን አካታለች ማለት ነው። በሱራይቱ በትልቁ የተላለፈው መልእክት ሙሽሪኮችን ከዚህ በስተፊት በነበሩ ከሃዲያን ላይ የደረሰባቸው የአላህ ቅጣትና በቀላ ሊደርስባቸው እንደሚችል ታስፈራራለች ማለት ነው። በክህደታቸውና በአላማኝነታቸው የሚዘወትሩ ከሆነ ከነሱ በስተፊት የነበሩ ከሃዲያን አላህ Subhanahu Wa Ta'ala ባላሰቡበት አቅጣጫ አጥፍቷቸዋልና የነሱ መጨረሻ ከዚህ ሊለይ እንደማይችል ያሰምርበታል ማለት ነው። አላህ Subhanahu Wa Ta'ala እችን ሱራ በተለያዩ ትላልቅ ነገራቶች በመማል ነው የሚጀምረው። እነዚህ አላህ የማለባቸው ነገራቶች ለሰው ልጅ ትልቅና ሰፊ ጥቅም ያላቸው፣ በዚህ ዓለም ላይ ትልቅ ተጽዕኖ ያላቸው ፍጥረታት ናቸው። አላህ Subhanahu Wa Ta'ala በእነሱ በመማል ሐሳቡን ይገልጻል። يقول والشمس وضحاها በፀሐይ እምላለሁኝ፣ ወضحاها እንዲሁም በብርሃኗ ይላል። በፀሐይ ብርሃን وضحاها أي ضوئها ማለት ነው። በብርሃኗ حين تطلع الشمس ፀሐይ በምትወጣበት ሰዓት በሚገኘውና በሚከሰተው ብርሃን እምላለሁኝ ይላል አላህ Subhanahu Wa Ta'ala። والقمر በጨረቃም ይሁንብኝ إذا تلاها ፀሐይን የተከተላት ጊዜ ይላል። تلاها بمعنى تبيعها، والهاء في تلاها يرجع إلى الشمس. إذا تلاها የሚለው ዶሚሩ ወደ ሸምስ ነው የሚመለሰው። ያው ሸምስ ሙአነስ ነው እንደሚታወቀው። ስለዚህ ወልቀመሪ በጨረቃም ይሁንብኝ إذا تلاها ፀሐይን የተከተለ ጊዜ፣ ጨረቃ ፀሐይን ተከትሎ የመጣ ጊዜ ማለት ነው። የተከተለ ማለት ምንድነው? ፀሐይ በሚጠልቅ ሰዓት በሌሊቱ ክፍለ ጊዜ ጨረቃ ይከሰታል፣ ይታያል ማለት ነው። ከዚህ አንፃር ነው ተከተለ ብሎ ማለት። ወይም ደግሞ መከተል ብሎ ማለት ብርሃኑን ያው እንትኖቹ ዛሬ አረጋገጥን እንደሚሉት ሳይንቲስቶቹ ማለት ነው፣ የጨረቃ ብርሃን የሚወሰደው ወይም ደግሞ ጄኔሬት የሚያደርገው ከምንድነው? ከፀሐይ ነው። ስለዚህ ከፀሐይ ቀጣይ በሆነው ጨረቃ ማለት ነው፣ ከሱ ኢክቲባስ በሚያደርገው እንደማለት ነው። والنهار إذا جلاها በቀንም ይሁንብኝ በቀኑ ክፍለ ጊዜ إذا جلاها ፀሐይን የገለጣት ጊዜ يعني إذا جلى الظلمة كناية عن غير مذكور لكونه معروفا ፀሐይነቷ መኖሯ የሚታወቀው ቀን የሚባለው ክፍለ ጊዜ ጨለማው አልቆ ቀን ሲከሰትና ሲኖር ነው። ኢዘን ቀን የሚባለው ነገር ፀሐይን እንድትታይ ግልጽ እንድትሆን እንዳደረገ ተወስዶ إذا جلاها ማለት ፀሐይን ቀን የገለጻት ጊዜ ማለት ነው። ኢዘን إذا جلاها ላይ ያለው ዶሚር አሁንም ወደ ሸምስ ነው የሚመለሰው ማለት ነው። ወይም إذا جلاها ብሎ ማለት ዶሚሩ የሚመለሰው ዙልማ ወደሚል እዚህ ወደ ያልተዘከረ ቃል ነው።
ወነሃሪ በቀን ይሁንብኝ ኢዛ ጀላሃ ጨለማን የገለጠ ጊዜ ኢዛ ጀለሽ አዙልመተ ማለት ነው። ወለይሊ በሌሊቱም ይሁንብኝ ኢዛ የግሻሃ ያኒ የግሻ ሸምሰ ፀሐይን የሸፈነ ጊዜ ይላል። በጨለማው ፀሐይን የሸፈናት ጊዜ የሌሊቱ ክፍለ ጊዜ ጨለማውን ይዞ ሲመጣ ቀን እና በቀን ውስጥ የምትታየዋ ፀሐይ ይሸፈናሉ ይጠፋሉ ማለት ነው። ከዛም ከተዝሊም አልአፋቅ ከአድማስ እስከ አድማስ በጨለማ ይሞላል ማለት ነው። ወሰማኢ ወማ በናሃ በሰማይም ይሁንብኝ ወማ በናሃ በዚያ በገነባትም ሰማይን የገነባው ማን ነው? አላሁ ረብል ዓለሚን ነው። ስለዚህ እኔ በራሴ በጌትነቴ ይሁንብኝ እያለ እየማለ ነው ማለት ነው። ወልአርዲ በመሬትም ወማ ጧሃሃ በዘረጋትም አይ በሰጣሃ መሬትን በዘረጋት ማለት ነው። አሁን ወማ የሚለው ላይ ያለችዋን ማ ሲል ማነው መውሱላ አድርገን ነው። ወሰማኢ ወማ በናሃ ወሰማኢ በሰማይ ወለዚ በናሃ ወልአርዲ ወለዚ ጧሃሃ ማ መውሱላ አድርገን መውሱላ ማለት ቢማዕነ ለዚ አድርገን አለዚ የሚለውን ቃል መልእክት የያዘ አድርገን በመረዳት ነው። በሌላ መልኩ ማን መስደርያ አድርገን ወሰማኢ በሰማይ እምላለሁኝ ወማ በናሃ ወቢናኢሃ እንደማለት ነው። በግንባታዋም አላህ Subhanahu Wa Ta'ala ሰማይን ገንብቷል። ስለዚህ በመገንባቷም እምላለሁኝ እንደማለት ነው። ወልአርዲ እንዲሁም በመሬት ወማ ጧሃሃ በመዘርጋቷም በመሬት መዘርጋትም እምላለሁኝ። ይህ ልዩነት የሚመጣው ማን አንድ የመውሱላ ወይም መልመስደርያ ከማድረጋችን የተነሳ ነው። ወነፍሲ ወማ ሰዋሃ እንዲሁም በነፍስ ይሁንብኝ ወማ ሰዋሃ ባስተካከላትም ጌታ ይሁንብኝ ይላል። ሰዋሃ አይ ዓደለ ኸልቀሃ ወሰዋ አዕዳአሃ ተፈጥሮዋን አስተካክሎ በኸለቀ ጌታ በራሴ በእኔ እምላለሁኝ እያለ ነው አላህ Subhanahu Wa Ta'ala። يريد جميع ما خلق من الجن والإنس ሁሉንም ሰውንም አጋንንቶችንም አካታች ሆነውን ፍጥረታት ሁሉ ያካትታል ማለት ነው። ኢዘን ነፍስ ብሎ ማለት ሙሉን የሰው ልጅ ነፍሱንም ጀሰዱንም አካታች የሆነውን ሰውን ነው የተሻበት። ሰውን ማለት ጅኖችንም በሚያካትት መልኩ ጀሰድንም ሩህንም ወይም ደግሞ ነፍስንም ለማለት ነው። ወማ ሰዋሃ እሱን አስተካክሎ መካከለኛ ፍጡር አድርጎ በኸለቀው ጌታ ለማለት ነው። فألهمها فجورها وتقواها ነፍስን ያሳወቀ በሆነው ጌታ فجورها አመጽዋን وتقواها እንዲሁም ፍርሃቷን በጌታዋ ላይ አመጽን ለጌታዋ ትእዛዝ በማድረግ ለጌታዋ ፈሪ መሆንንም ያሳወቀ በሆነው ጌታ ይላል። እንግዲህ የሰው ልጅ ወደዚህ ዓለም ሲመጣ ሁለት የተሰመሩ መስመሮች ለሱ ክፍት ናቸው። የክህደትና የወንጀል መስመር፣ የኢማንና የአመለን ሷሊህ መስመር። አላህ Subhanahu Wa Ta'ala ከነዚህ ሁለት መንገዶች አንዱን መርጦ እንዲሄድ ኢልሃምን ዕውቀትን ሰጥቶታል ማለት ነው። قد أفلح من زكاها በእርግጥ የሚፈልገውን አገኘ መን ሰውየ ዘካሃ ነፍሱን ያጸዳት ያጠራት የሆነ ይላል። አይ ፋዘት ወሰዒደት ነፍሱን ዘካሃ አላሁ ሱብሓነሁ አላህ ንጹህ ያደረጋትና ከወንጀል ከክህደት ንጹህ ያደረጋት የተጠራራችው ነፍስ ፈላህ ወጣች ማለት ነው።
وقد خاب بأرقتم أفر كسارة لا يودك خابت وخسرت من دساها ያቆሸሻት የሆነችዋ ነፍሱን አደላህ አላሁ ፈአፍሰደሃ ማለት ነው። معناه حسن البصري እንደሚሉት قد أفلح من زكى نفسه فأصلحها وحملها على طاعة الله وقد خاب من دساها أهلكها وأضلها وحملها على المعصية አሁን እንደተመለከትነው قد أفلح من زكاها الله ማለት ነው። فعل الفاعل الله ነው። አላህ ንጹህ ያደረጋት ያጥራራት ነፍስ ፈላህ ወጣች ነው። አሁንም ወቀድ ኻበ የሚለው ላይ አፈረ መንደሳሃ አላሁ ማለት ነው። አላህ ያቆሸሻት የሆነች ነፍስ። በሌላ መንገድ ደግሞ ሐሰኑል በስሪ እንደሚሉት ቀድ አፍላሃ በእርግጥ ፈላህ ወጥቷል መን ሰውዬ ዘካሃ ነፍሱን ያጸዳ። እያንዳንዱ ሰው ነፍሱን በማጽዳቱ ነፍሱን በማስተካከሉ ሂደት ላይ የራሱ የሆነ ምን አለው አስተዋጽኦ አለው። አላህ Subhanahu Wa Ta'ala ما يغير الله ما بقوم حتى يغيروا ما بأنفسهم እንደሚባለው ሰዎች ለለውጥ ራሳቸውን ለማስተካከል ድሮ ከነበራቸው መጥፎ ማንነት ራሳቸውን ወደ መልካም እስካልቀየሩ ድረስ እንዲሁ ዝም ብሎ ለውጥ አይመጣም። ስለዚህ አንድ ሰው የራሱን ነፍስ የማቆሸሽ እንዲሁም የማስተካከል የማጥራት የማጽዳት ምን አለው ሚና አለው ማለት ነው። በሐዲስ እንደተጠቀሰው አንድ ሰው ወንጀል ሲሰራ በቀልቡ ላይ ኑኪታ ነክተቱን ሰውዳ ጥቁር ነጥብ ይጣልበታል። ከዛም ወንጀል በወንጀል ሲጨምር ያ ነጥብ እያደገ ሙሉ ቀልቡን ይሸፍነዋል። ከዛ በኋላ ሰውየው ምንም ቢነገረው አይገሰጽም። ከላ በላና አላ ቁሉቢሂም ማ ካኑ የክስቡን እንደሚባለው ማለት ነው። ለዚህ ትልቅ የቀልብ መፍሰድ መበላሸት መንስኤው ግለሰቡ ለመጀመሪያ ጊዜ የፈጸመው ትንሿ ወንጀል በዛሽ ወንጀል ምክንያት በቀልቡ ላይ የተከሰተው ጥቁር ነጥብ ነው ማለት ነው። ከዚህ አንፃር እያንዳንዱ ሙእሚን እያንዳንዱ ሙስሊም የራሱን ነፍስ ለማስተካከል የሚሆን ለማቆሸሽ ከዛም ከመቆሸሽ አልፎ ወደ ክህደት ወለያዙ ቢላህ ለመሄድ የራሱ ምን አለው አስተዋጽኦና አሻራ አለው ማለት ነው። ከዘበት ሰሙዱ ቢጧግዋሃ ሰሙዶች በድንበር ማለፋቸው በጥሜታቸው ምክንያት አስተባበሉ ይላል። ቢጡግያኒሃ ወዑድዋኒሃ አይ ጡግያኒሃ ማለሁም አለ ተክዚብ የተላከላቸውን መልእክተኛ ነብይ ለማስተባበል ጡግያናቸውና ድንበር ማለፋቸው ምክንያት ነበረ እና እነሱ አስተባበሉ ነው የሚለው አላህ Subhanahu Wa Ta'ala። ሰሙድ የሚባሉ ህዝቦች ከዚህ በስተፊት በነበሩ የአረቦች ህዝቦች ውስጥ ይኖሩ የነበሩ ራሳቸው አረብ የነበሩ ነብዩላህ ሷሊህ አለይሂ ሰላም ነብይ ተደርገው ተልከውላቸው የነበሩ ያ ቀውሚ እያሉ ዳዕዋ ቢያደርጉላቸውም በዳዕዋቸው አልተጠቀም ያሉ ከዛም መጨረሻ አላህ ያጠፋቸው በዚህ ዓለም የተወደሙ ህዝቦች ናቸው። አላህ Subhanahu Wa Ta'ala እስካሁን ባነሳቸው በማለባቸው በዚህ ፍጥረተ ዓለም ውስጥ ለዚህ ዓለም ትልቅ ጥቅም በሚሰጡ እንደ ፀሐይ እንደ ጨረቃ እንደ ሌሊት እንደ ቀን ባሉ ነገራቶች ምሎ አስረግጦ የተናገረው ነገር ምንድነው? ከዚህ በፊት የነበሩት ሰሙዶች አስተባበሉ የተላከላቸውን ነብይ አንቀበልም አሉ ይላል። እንዳስተባበሉ ብቻ ሳይሆን ነግሮን የሚያቆመው ይቀጥላል ምን እንዲያጋጠማቸው ማለት ነው። ኢዘን በዓሳ አሽቃሃ የነሱ ባለጌው የተንቀሳቀሰ ጊዜ ይላል። አይቃም አልኢንቢዓስ አልኢስራኡ ፊ ጧዓቲ በፍጥነት የተንቀሳቀሰ ጊዜ ማለት ነው። አይ ከዘቡ ቢልዓዛቢ ወከዘቡ ሷሊሃን ለማን በዓሳ አሽቃሃ ቁዳር ኢብኑ ሳሊፍ የሚባል ወጣት አሽቀልቀውም የሚባለው በጣም አረመኔና ወንጀለኛ የነበረ ግለሰብ ተነስቶ የሄደ ጊዜና ይላል። ከዛ ምን አደረገ? ተነስቶ
ግመሊቱን ሊወጋ ነው ወደፊት እንደሚጠቀሰው فقال لهم رسول الله የአላህ መልእክተኛ ሷሊህ ለነሱ ያላቸው ሲሆን ናቀተ الله وسقياها የአላህን ግመልና መጠጧን አደራ ያላቸው ሁኖት አለ ኢዘሩ አቅራናቀተ الله የአላህን ግመል ከመውጋት እሷን ከመግደል ተጠንቀቁ እንዲሁም እናንተ አንድ ቀን እሷ ሌላ አንድ ቀን ካላችሁ ውሃ ትጠጣለችና በሳተራ በመንጣት ውሃዋን እንዳትነኩ አደራ ያላቸው ሲሆን ይላል فكذبوه صالحين استبابሉት فعقروها ግመሊቱን ወጓት ይላል فدمدم عليهم ربهم ጌታቸውም ደመደመባቸው ቢዙኑቢሂም በወንጀላቸው ግመሊቱን በመውጋታቸው ምክንያት ተሰዋሃ ያችን የደመደማትን ቅጣት በእነሱ ላይም አስተካከላት ማለትም በአላህ የተወሰነባቸው ቅጣት በእነሱ ላይ ተፈጻሚ እንዲሆን ተደረገ ማለት ነው فسواها فسوى الدمدمة عليهم جميعا وعمهم بها فلم يفلت منهم أحد الله سبحانه وتعالى እንዲቀጡ ወሰነ ደመደመ ያንን በእነሱ ላይ አንድም ሳያመልጥ እንዲፈጸም አደረገ ولا يخاف عقباها الله ፍጻሜዋን አይፈራምና ይላል ማለትም አንድን ማህበረሰብ ምንም ሳይቀር ሲያጠፋና ሲያወድማቸው አላህ Subhanahu Wa Ta'ala እነሱን አጥፍቶ እኛን አጥፍቶናል የሚል የሚበቀለው የነሱን ደም የሚመልስ አካል የለም አላህ Subhanahu Wa Ta'ala እነዚህን ሰዎች ባጠፋቸው የነሱ ረዳት የሆነ አካል ይበቀለኛል ብሎ የማይፈራ ጌታ ስለሆነ እንደ ሰዎች እነዚህ ሰዎች በወንጀላቸው ድንበር ሲያልፉ የተላከላቸውን ነብይ አንቀበልም ብለው በክህደት ሲዘወትሩ አጠፋቸው ነው የሚለው አላህ Subhanahu Wa Ta'ala እንግዲህ በዚህ ታሪክ ውስጥ ተቅዲም ተአኺር አለበት ፊት መነገር ያለበት ወደ ኋላ መነገር የነበረበት ወደፊት መነገር የነበረበት ወደ ኋላ የመጣበት ሁኔታ አለ በሌሎች ሱራዎችና ምዕራፎች በሰፊው እንደሚዘከረውና እንደሚነገረው ነብዩላህ ሷሊህ ሰሙድ ወደሚባሉ ማህበረሰቦች ነብይ ተደርገው ተልከዋል ሷሊህ አላህን ብቻ አምልኩ ከአላህ ውጭ ለማንም አትስጀዱ የሚጠቅም የሚጎዳ የአምልኮ አይነቶች በጠቅላላ የሚገቡት ለአላህ Subhanahu Wa Ta'ala ለብቸኛው ጌታ ነው እያሉ እስላምን ቢያስተምሩም ቢሰብኩም ሰሚ ግን አጡ ማለት ነው ፊዮሚ ምን الأيام ከዕለታት በአንድ ቀን ሷሊህ የተላኩባቸው ህዝቦችና ማህበረሰቦች አንተ እንደው በአንድ ጌታ አመኑ የሚለው አስተምሩ አሁንስ በረታ ለምን ከዚህ ከምናየው ተራራ ከዚህ ቋጥኝ ከዚህ ድንጋይ እውነትም አላህ ካላከህ አስረኛዋ ወሯ የገባች ግመል ነፍሰ ጡር ግመል ለምን አታዋጣልንም ከዛም ከወጣሽ በኋላ ትውለድልን ቁመቷ እንደዚህ የሆነች ይሄን የምትመስል እያሉ የማይሆን የሚመስል ጥያቄ ጠየቁ ማለት ነው ከድንጋይ ግመል አውጣልን ግመሏ ነፍሰ ጡር ትሁን ቁመቷ በዚህ ልክ ይሁን ከዛ ከድንጋው ከወጣሽ በኋላ ልጇን ትገላገል ትውለድ ያ ሲሆን እናምናለን አሉ ታምናላችሁ አዎ ጌታቸውን ጠየቁ ድንጋዩ አምጦ ግመል ወለደላቸው ማለት ነው ድንጋዩ አምጦ አስረኛው ወር የገባ ነፍሰ ጡር ግመል ከድንጋዩ ተፈልቅቆ ወጣ والله على كل شيء قدير ይህንን በገሃድ ተመለከቱ ግመሪቱ ከወጣሽ በኋላ ነፍስ አላትና ትበላለች ትጠጣለች ከዚያም በዚያ ማህበረሰብና በዚያ አካባቢ ሲጀመር የመጠጥ ውሃ እጥረት ነበርና አላህ ሊፈትናቸው ፈለገ እንግዲያውስ እናንተ የጠየቃችሁትን ተአምር ሙዕጂዛ ጌታ እንዲከሰት አድርጎልኛል ግመሊቱ እንደጠየቃችሁት ይሄው ከድንጋይ ተፈልቅቃ ወጣለች በጠየቃችሁት መስፈርት ልክ ከዚህ በኋላ በዚህ ሀገር ግመሊቱ በሰላም የመንቀሳቀስ መብት አላት እናንተ ከወንዛችሁ ዛሬ የምትጠቀሙ ከሆነ ነገ የሷን ወተት
በመጠጣት እንስሳዎቻችሁ የሷን ሽንት በመጠጣት ውሃው ሙሉ በሙሉ ለሷ ይሆናል። ስለዚህ እናንተና ግመሊቱ የአካባቢውን ውሃ እኩል ትካፈላላችሁ። ይህንን ተቀበሉ አሏቸው። ተቀበሉ ማለት ነው። ተቀበሉ። በዚህ ሁኔታ ላይ እያሉ በተለያዩ ምክንያቶች እንዴት እቺ ግመል ውሃችንን ትጠጣለች? እንዴት ውሃ እየተቸገርን ወተት እየጠጡ ነው እኮ። እንስሳዎቻቸውም የሷን ሽንት በመጠጣት የውሃ እጥረት አላጋጠማቸውም በርግጥ እና ግመሊቱን እንውጋ አንግደል በሚል ያንዳንድ ሴቶች ምክር ተጨምሮበት ቁዳር ኢብኑ ሳሊፍ የሚባለው ኢብን በዓሳ አሽቃሃ የተባለው ግለሰብ ግመሊቱን ለመውጋት ተነሳሳ ማለት ነው። ከዛም በያዘው ስለት ግመሊቱን በቀጥታ በመሄድ ወጋት። ከወጣች በኋላ ከቋጥኙ ከወጣች በኋላ የተወለደችው ልጇ እናቷ ስትወጋ ስትሞትና ስትወድቅ አይታ ሸሽታ ወደ ቋጥኙ ተመልሳ ገባች። ከዛም ግመሊቱን በድፍረት በመውጋት ገደላት። እሱ ቢወጋትም ቢገድላትም ያ ማህበረሰብ ግን እሱን በማጀገንና እንደ ጀግና በማየት እሰይ ደጋረክ በማለት የወንጀሉ ተካፋይ ስለነበረ አላህ Subhanahu Wa Ta'ala ተቆጣባቸው። ከዛም እንዲጠፉ አደረጋቸው ይላል። ከዚህ የነብዩላህ ሷሊህ ህዝቦች የሰሙዲ ኩፋሮች ታሪክ ቁርአን በወረደበት ዘመን ለነበሩ ኩፋሩ ቁረይሽ ትልቅ መልእክት አለው። እናንተም ለሙሐመድ ያላችሁ ምላሽ ሰሙዶች ለሷሊህ የሰጡትን መስሎ የሚቀጥል ከሆነ መጨረሻችሁ ከዚህ አይለይም የሚል ከጀርባው መልእክት አለበት ማለት ነው። በተጨባጭም የረሱላህ ሰለላሁ ዐለይሂ ወሰለም ጥላቶች ያመኑት አመኑ፣ ያላመኑት ደግሞ በበድር ሰባዎቹ አናታቸውን ተብለው ሬሳቸው ፊቀልብ በድር ወድቆ ቀረ። ሌሎቹ የተረፉትም ደግሞ በመማረክም በተለያየ ጊዜና ተፈጥሯዊ የሆነው ሞትን በመሞትም ግን ዲሉ የበላይነቱ አቂባው የረሱላህ ሰለላሁ ዐለይሂ ወሰለም መሆኑን በጋሃዲ ተመለከቱ ማለት ነው። እና ፍጻሜያቸው የቁረይሾችም ቢሆን ከዚህ የተለየ አልሆነም በተጨባጭ ማለት ነው። መልካም የሱረቱ ሸምስ ወይም የሱረቱ ወሸምስ ወዱሃሃ ትምህርታችን ይህንን ይመስላል።